አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ ደህና ነን። እንዴት ከረማችሁ? ሁሉ ሰላም ነው? ዛሬ እንግዲህ ይሄንን የመሰለ በጣም ፏ ያለ ሜትር ከ50 ማለት ነው። ይሄ አልጋ ደግሞ በጣም እየተወደደልን ነው ማሻአላህ ማለት በተደጋጋሚ እየታዘዝን ነው። ብዙ ጊዜ በነጭ ሰርቼላችኋለሁ አይታችኋል። በሜትር ከ80 በሜትር ከ50 ካሁን በፊትም በነጭ አሁን ደግሞ በእርሳስ ከለር ታዘናል። እንግዲህ በጣም ጽድት ያለ አልጋ ነው። እንደምታዩት ደግሞ እያሻሻልን ነው ራሱ ስራውንም ጥራቱንም ኳሊቲ በፊት ከለቀቅናቸው በጣም ጥራታቸውን በተቻለ መጠን ጥርት አድርገን ለመስራት በጣም እየሞከርን ነው እና ተጨማሪ ደግሞ ታምቡራታ ይዤላችሁ መጥቻለሁ ማለት ነው። ይሄ የውስጥ በር በአውስትራሊያ ነው ማለት ነው የተሰራው። እንግዲህ እነዚህን እቃዎች መሳቢያውን እና አንዳንድ እቃዎችን ደግሞ አሳያችኋለሁ ማለት ነው። ይህ አልጋ ያው እንደምታዩት እዚህ ጋር ልዩነቱ ፕላስቲክ ፍሬም ነው። ይሄ ማለት አልሙኒየም ተለጣፊ ፍሬም ነው እዚህ ጋር የተጠቀምነው ማለት ነው። ማለት ስቲከር ናቸው ማለት ነው። ቀለም አይደለም። ብዙ ጊዜ በቀለም የምታዙናላችሁ በአልሙኒየም የምታዙናላችሁና ለማንኛውም በምትፈልጉት ምርጫ ይሰራል ማለት ነው። በተረፈ ደግሞ እንደዚህ ፍሬሞችንም አሉት ማለት ነው። ፍሬምም ተጠቅመናል። የመጅሊስ ፍሬም ናቸው እነዚህ። በምትፈልጉት ዲዛይን ይሰራል ማለት ነው። እዚህ ጋር ደግሞ ስፖት ላይት አለው። እንግዲህ መሃል ላይ ነው አርግልኝ የተባልኩት። ስፖት ላይቶችን በተለይ እዚህ ኮሜዲኖ ላይ የሚሰሩ አልጋዎች ላይ እዛ ላይ ብትጠቀሙ የተሻለ ነው። እንግዲህ እኛ እንደ ትዕዛዝ ስለምንሰራ በተለይ እዚህ ጋር ያሉ ዲኮሮችና ላይቶች ኮሜዲኖ ላይ ቢሆኑ የተሻለ ነው ማለት ነው። እንግዲህ በትዕዛዝ ስለሆነ ነው እዛ ጋር ያደረግነው። አልጋው እንደምታዩት ፋ ያለ ነው በጣም እውነት ለመናገር ፊኒሺንጉ በጣም በጥራት ነው የሰራነው። እዚህ ጋር እንደምታዩት ዳር ላይ ያሉት ከርቮቹ ሁሉ በጣም በጥንቃቄ ነው የተሰሩት። ውበታቸው የነዚህ አልጋ እዚህ ጋር ያሉት ጌጣጌጦች እዚህ ጋር የሚለጠፉትና እዚህ ጋር ያለው ሁሉም አለጣጣፋችን የዛ ልዩነት ነው ማለት ነው። አልጋውን ጊዜምና ጥንቃቄ የሚፈልግ ስራ ነው ማለት ነው። እንግዲህ ያው ቪዲዮውን ተከታተሉ ከና ዋጋው መጨረሻ ላይ እነግራችኋለሁ ማለት ነው። እዚህ ጋር ግርጌ ላይ እንደምታዩት ይሄም ልቅም ያለ ስራ ነው ማለት ነው። ሁሉ ነገሩ ጽድት ያለ በጣም አሪፍ ስራ ነው ማለት ነው። እንግዲህ ኮሜዲኖዋ ወደዚህ እስኪ ጠጋ እያልኩ አሳያችሁ። ኮሜዲኖዋ ቺን ትመስላለች ማለት ነው። እዚህ ጋር ያው ማንሸራተቻ ኖርማል ስላይደር አለው እንግዲህ ማለት ነው። ስላይደር ነው አሁን የምንጠቀመው ሁሌም ቀለልና ለፍጥነትም ስለሚሆን ማለት ነው። እዚህ ጋር እንደምታዩት መስተዋቶቹ ለአልጋው ውበት ወሳኝ ነው። እንደገና እንደምታዩት እዚህ ጋር ሁሉ ነገሩ ከፍሬሙ ጋር መስተዋቱ አንድ ላይ እዚህ ጋር ደግሞ እርሳስ ከለሩ ጋር ማች ስላደረገ በጣም ጽድት ያለ አልጋ ሆኗል ማለት ነው። በዚህ ሳይድ በኩል እስኪ ይሄኛውን የጎን መሳቢያም አለው። ይሄን አሳያቸው። ሰፋ ማረግ ከፈለጋችሁ እንደዚህ ይሰራል። ጠበብ ቢል እስከ 50 ሳንቲም አሪፍ ይሆናል ማለት ነው እና ይሄን ይመስላል። በነገራችን ላይ ይሄ በሌዘር የሚሰሩ አልጋዎች ማለት ነው እንደዚህ ሌዘር አልሙኒየም ትንሽ ከዋጋም አንፃር ከኖርማል ከቅቡ ጊዜም ስለሚወስዱ የተወሰነ ይጨምራሉ ከዛ ከስራው እንትን አንፃር ማለት ነው እና ያው መጨረሻ ላይ ዋጋውን ስለምነግራችሁ አነጻጽራችሁ ከስራው ኳሊቲ ከምትፈልጉት ማቴሪያል እንደገና ደግሞ ሌዘር ማሰራት ለምትፈልጉ ሙሉ ሌዘር ማለት ነው አልጋውን እነዚህ በተሻለ ኳሊቲ እንደ አማራጭም ማለት ነው መስራት እንችላለን። በዚሁ ጥራት ልክ ደረጃውን ጠብቀን መስራት እንችላለን ማለት ነው የምትፈልጉትን እቃ ማለት ነው። እንደገና ደግሞ ተመሳሳይ ምንድነው ለየት ያሉ ዲዛይኖችን ማሰራት ከፈለጋችሁ የግድ ፎቶ ላይ ያለ ብቻ ሳይሆን እኛ አሻሽለንም ይሁን እቃውን ቀለል አድርገን በራሳችንም እንትን መስራት ስለምንችል በማንኛውም በሌዘርም ይሁን በኖርማል ኤምዲኤፍ ዲዛይን ጽድት ያለ እቃ መስራት እንችላለን ማለት ነው። ዋናው የስራ ኳሊቲው በማንኛውም ስራ ላይ መሰራት ይችላል ማለት ነው እና ብዙ ጊዜ አሁን ቴሌግራም ላይ ሲጠይቁኝ በጣም ዲኮር የበዛባቸውን እቃዎች ማለት ልክ እነዚህ አሁን ጊዜ የሚወስዱ እቃዎች ናቸውና ከዋጋ አንፃር ትንሽ ይጨምራሉ ማለት ነው። አሁን እዚህ ጋር አልሙኒየም ፍሬም እዚህ ጋር ላይቶች በጣም የበዛባቸው እቃዎች ምናምን ከዋጋ አንፃር ካልሆነ በስተቀር ስራዎቹን በአሪፍ እንሰራላችኋለን ማለት ነው። ግን ወጪ የሚያስወጡ እቃዎች ጊዜ የሚወስዱ እቃዎች ከሆኑ በዚሁ ኳሊቲ ልክ እንደምንሰራላችሁ
እንትን ለማለት ነው። ግን ዋጋቸው በእያንዳንዱ በስራው ልክና በምንፈጀው ጊዜ ልክ ስለሚጨምር ያንን ታሳቢ አድርጋችሁ ማዘዝ ነው። በዲዛይን በኩል ምንም ችግር የለም፣ በጥራት በኩልም ምንም ችግር የለም። እንደምታዩት ኳሊቲ አድርገን እንሰራለን ማለት ነው። አልጋው እንግዲህ ያው ይህንን ይመስላል። አሁንም እያሳየኋችሁ ነው። ያው ሙሉ እንዳለ ይሄ ፍሬሙ ራሱ ሙሉውን ነው የተጠቀምኩት ማለት ነው። ራሱ ወርቃማው ከለሩ ከእንትኑ ጋር አሪፍ ሆናል። ተጨማሪ ደግሞ ስለ ስራው አንድ መረዳት ያለባችሁ ከለር የእቃውን ሁኔታ ይወስነዋል ማለት ነው። አሁን ይሄ እቃ በነጭ ተሰርቷል፣ በስሊቨር ደግሞ አሁን በእርሳስ ከለር ተሰርቷል። እቃውን የተለየ ውበት ራሱ ፈጥሮለታል ማለት ነው። ያ ማለት ለምትፈልጉት እቃ ቀለም ወሳኝነት አለው ማለት ነው። እና ቀለም ብትጠይቁንም የትኛው የተሻለ ከለር ይሆናል እዚህ እቃ ላይ እና አንዳንድ ጊዜ ያን አስተያየት የተሻለውን እንትን ነግረናችሁ በዛ ቀለሞች ላይ በዛ አይነት ሁኔታ ብንሰራ እቃውን የተለያየ አይነት እቃ ሊያስመስለው ይችላል ማለት ነው። ስለዚህ አንድ ፎቶ ስላያችሁ ብቻ ሳይሆን ከለሩን በሌላ ብራሱ ብትሞክሩት ወይ ብትጠይቁን የተሻለውን ከለር እንዳማራጭ እንነግራችኋለን ማለት ነው። ለየት ያለው በፊት የለቀቅናቸው ቪዲዮዎችም እንድታዩት ብዬ ነውና ይሄም ተመችቶኛል። እርሳስ ከለሩ ነጭ ከለር ደግሞ ያው እሱ በጣም አስተማማኝ ነው። በሌሎችም ቢሞክር ይሄ እቃ ያምራል ማለት ነው። እና ብዙ ጊዜ ፎቶ ላይ ያለ እቃ ብቻ ያንን ባትመርጡ ለማለት ነው። እዚህ ጋር እንደምታዩት ይሄን መሳቢያ ያለው ያው ይሄንን ይመስላል ማለት ነው። አሁን ደግሞ ወደዚህ ታምቡራታ ወስዳቸዋለሁ ማለት ነው። እና ይሄ ታምቡራታ በር እንግዲህ መቃኑ አውስትራሊያ ነው። በዚህ በኩል አሳያቸው። ቀለም ቀብተነዋል በነገራችን ላይ አውስትራሊያውን እንትኑ ያስታውቃል ማለት በጣም ነጭ ስለሚሆን ያስጠላል ማለት ነው። እና እንግዲህ ይሄ 3 ከ10 እንደዛ አካባቢ ነው። ጎን ደግሞ ወደ 78 80 አካባቢ ነው ማለት ነው። እንግዲህ በጣም በጥራት ነው የተሰራው። እዚህ ጋር የሚጋጭበት ቦታ ሁሉ ምንም እንከን የለውም ማለት በጥንቃቄ እያንዳንዱን ነገር በአሪፍ ተደርጎ ነው ማለት ነው የተሰራው። ይሄ እንግዲህ የመግቢያው ሳይድ ነው ማለት ነው። አሁን ይሄ እዚህ ጋር ስኳድራው የተጠበቀ ነው። አሁን የግድ ቤት መገጠም አያስፈልገውም ማለት ነው። ይሄንን ቼክ ለማድረግ አሁን እዚህ ጋር ከፍቼ ያሳያችኋለሁ ማለት ነው። ይሄው ይሄንን ይመስላል። ተከፈተ ማለት ነው። እዛው ይሄው ራሱ ይገጥማል። በቃ ተቆለፈ ማለት ነው። እንግዲህ እነዚህ ቀለል ያሉ ዲዛይኖች ናቸው። ብዙ ጊዜ በር ስታሰሩ እንደዚህ አሰልቺ ጌጦች በጣም ዲኮር የበዛባቸው ባይሆኑ አሪፍ ነው። በቃ ልሙጥ ነው የተወሰነ ነገር ቢኖር ለበሩ ውበት ራሱ አሪፍ ነው ማለት ነው። ፎርም ይኖረዋል። ዋናው በር ምንድነው ኖርማል ወጥ የሆነ ቅብ እንደዚህ ቡኒ፣ ጥቁር፣ ፈዘዝ ያለም ቅብ ከፈለጋችሁ እንደየምርጫችሁ ብቻ ኖርማል አንድ ወጥ የሆነ ቅብ ቢሆን የተሻለ ነው ማለት ነው። የተለመዱ ከለሮች ቢሆኑ ደግሞ ለበር እንደዚህ አሪፍ ነው። አሁን ይሄ በር ቤት ላይ ሲገጠም ደግሞ በጣም ያምራል ማለት ነው። አሁን ይሄው ሞስትራ የለውም። ያው እዚህም አሉ። እነዚህ ደግሞ ቤት ላይ ነው ማለት ነው የሚገጠሙት። አሁን እነዚህ ጋር የተጠቀምናቸው እቺ ምንድነው በአንድ በኩል ኮሎን ሳይሆን ኖርማል ግርግዳ ሲሆን ስለሚያንስ ይሄኛው ክፍት እንዳይሆን እዚህ ጋር ይለጠፋል። ቤት ላይ ሲገጠም ደግሞ እንግዲህ ያው ምን ያህል እንደሚያምር መረዳት ትችላላችሁ ማለት ነው። አሁን ይሄ እንደዚህ ስራ ቦታ ላይ ነው ያለው። ፍሬሙ ሲደረግ ሞስትራው በጣም ያምራል ማለት ነው። እንግዲህ አሁን ወደ ዋጋው እመጣለሁ ማለት ነው። እነዚህ በሮች ማለት ነው አውስትራሊያ ነው መቃናቸው። በአውስትራሊያ መቃን የውጭ ማለት ነው ሆኖ እንግዲህ እስከ 3 ከ20 ወደ ጎን 90 ወይ 1 ሜትር ከሆነ እስከ 24000 ብር ነው ማለት ነው አሁን ላይ የምንሰራው። አነስ ካሉ ደግሞ 3 ሜትር እስከ 75 ሳንቲም ምናምን ከሆኑ ደግሞ እስከ 22000 ብር አካባቢ ይሆናል ማለት ነው። ይሄ ግን በምንድነው በአውስትራሊያ መቃን ማለት ነው። የሀገር ውስጥ መቃን ከሆነ ይቀንሳሉ ማለት ነው። 10 ምናምን ሺህ ብር አካባቢ 18 19 ከ17ም እንደ ሳይዙ ይሆናል ማለት ነው። ግን የውጭ መቃን ብታሰሩ የተሻለ ነው ማለት ነው ለውሃም። ከዛ እንግዲህ ይሄን አልጋ ካሁን በፊት ያው በተደጋጋሚ እየሰራሁት ነው። አሁን ላይ እየተሰራበት ያለው ዋጋ በዚህ በሜትር ከ50 በዚህ በእንትኑ ማለት ነው በአልሙኒየም ስቲከር ሆኖ 42000 ብር ነው ማለት ነው አሁን እየተሰራ ያለው። እዚህ ጋር የመጅሊስ ፍሬሞች አሉት፣ መስተዋት አለው። ልቅም ያለ ስራ ነው። በቀለም ስትፈልጉ በነገራችን ላይ ይቀንሳል ማለት ነው ዋጋው።
አሁን እኛ ምንድነው ያንዳንዱን ዋጋ እንትን የሚለው ከሚወስደው ጊዜ አንፃር ከምንጠቀመው ማቴሪያል እና ከስራው ኳሊቲ አንፃር ነው ማለት ነው ዋጋ የምነግራችሁ። በስራ ጥራት በኩል በጣም እንግዲህ የቻልነውን ያህል በጣም ጥሩ አድርገን እየሰራን ነው ማለት ነው። በተረፈ ደግሞ ያላችሁን ሐሳብና አስተያየት እስኪ ኮሜንት ላይ ጻፉልኝ። ቴሌግራም ላይ ታገኙኛላችሁ ማለት ነው። ቀጥታ ያው ዩቲዩብም ሊንኩም ላይ አስቀምጥላችኋለሁ ማለት ነው የቴሌግራም ሊንኩን። እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።